እና ዛሬ እስቲ አብረን እንስራ ብዬ ነበረ። ስፖርት ልሰራ ነው። ዝግጁ ማሜ? ያ ዝግጁ። ኦኬ። ሰላም ውድ የማሜ ዩቲዩብ ቻናል ፋሚሊዎቼ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በስፖርት መጥቼላችኋለሁ። እንቅስቃሴ ያስፈልገናል ለኛ፣ አብሶ ለመዳም ዳይመንዶች። እኛ የመዳም ቅመም አይደለም ብዬ ሁሌ እናገራለሁ። እኛ የመዳም ዳይመንድ እና የሀገራችንም ዳይመንዶች ነን አይደለ ቤተሰብ? ያው አንዳንዴ እንቅስቃሴ ግዴታ ነው። ስፒከር የለኝም ከሩቁኝ ነው ስፒከር። እስቲ ሰፖርት አድርጉ። እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እየበረታችሁልኝ ነው? ስራ እንዴት ይዛችኋል? እየበረታችሁ ነው? ብርቱ ናችሁ? አለውኝ እግዚአብሔር ይመስገን። እኔም አለው፣ እናንተም አላችሁ። አቤት የዚህ ሰፈር መኪና ድምፅ፣ የመኪና ድምፅ እሁድ እንኳን ሆኖ እንኳን ድምፁ ረረረረ ከባድ ነው። እንደው ዛሬ እንኳን ጸጥ የለም እንዴ? ጸጥ የለም እንዴ ጋይስ? ስፖርት አስፈላጊ ነው። የምሬ ነው ጋይስ። ምን ስራው ስፖርት ነው ምናምን ትላላችሁ? አዎ ስራው ስፖርት ነው። ግን እዚህ ጋር ለወገባችን ጋይስ፣ ለወገባችን ስፖርት አስፈላጊ ነው። የምሬ ነው ብላችሁ እኔ ስራ አቋርጬ እኮ ነው ባይዘው አቋርጬ ነው። ባላቋርጥ ኖሮ አሪፍ ነበረ። ያ አቋረጥኩ እና እንቅስቃሴ አስፈላጊ ነው፣ ግድ ነው። አጥንቶቻችን ምናምን ይጠነክራሉ። እና የሆነ ታሪክ ይዤም ነበረ። እስቲ በዛው በስፖርት እየሰራን በዛውም ላውራ። የሚገርም ነው የሰው ልጅ ታሪክ፣ አብሶ ስደት የመጣ ነው። ግን አንዳንድ ወንዶች አብሶ ኢትዮጵያ ያሉት ወንዶች የመዳም ዳይመንድን እንደምን እንደሚቆጥሯት አላውቅም። ግን አይገባንም። እኛም አንነቃም። የተወሰኑ ነቄ እየሆኑ ነው። አንዳንዶቹ ናቸው እንጂ የማይነቁት። እሱ እግሩን ሰቅሎ እዛ ኢትዮጵያ ይቀመጥና በፌስቡክ ወይም በቲክቶክ ትተዋወቂያለሽ፣ እንተዋወቃለን። ከዛንስ የኔ ፍቅር እኔስ አንቺ ስትመጪ እዛ ይደክመሽ የነበረውን ሰውነት እዚህ ተብይለሽ ትኖሪያታለሽ፣ ዘና ብለሽ ትኖሪያለሽ። ድካምሽንን ያሳርፍልሻለሁ አለሁልሽ ይለናል ይሄ አታላይ። እሷ ደግሞ የሴት ልጅ ልብ እንደ ጡቷ ማለት ነው የተንጠለጠለው። የሴት ልጅ ልብ እንደ ጡቷ ነው የተንጠለጠለው። አንዳንድ እህቶቻችን ደግሞ በሰው ሀገር ታመው ሰውነታቸውን ከአካላቸው ውስጥ ወጥቶ የሴት ልጅ ታውቁታላችሁ፣ ወጥቶ አትወልጂም ተብላ ተስፋ ቆርጣ 20 ዓመት ሙሉ አረብ ሀገር ቁጭ ብላ እህቶቿን ትጦራለች። የእህቶች ወንድሞች የእህቶቿን ልጆች ትጦራለች። እሷስ በቃ ተስፋ ቆርጣለች። በዚህ ላይ ደግሞ ግፊት፣ ስኳር አለባት። ታውቃታላችሁ። ልጅቷን ዱባይ ውስጥ ያላችሁ ብዙ ፈተና አይታ ጎበዝ ነበረች፣ ጠንካራ ነበረች። በሆነ ጊዜ ታመምኩኝ አለች። በምን ታመምበት ሰዓት ኦፕራሲዮን ተደረግኩ አለች። አሁንም ድጋሚ አመመኛለች። ከዛም ማህፀንሽ መውጣት አለበት ከቦታው ተባልኩኝና ማህፀን እንዲወጣ ተደረገ። አቤት የዚህ ሰፈር ክላስቲካ! ሆነ ብሎ እኮ ነው መንገድ የሚዘጉት። እና ከዛ ማህፀኗ ወጣ፣ መኖር ጀመረች እንደ ማንኛውም ሰው። ከጊዜ በኋላ ስኳር ያዛት እያለ ግፊቱ ያዛት። እንደውም ዱባይ ውስጥ እርዳታ ተደርጎላታል። ትናንትና ነው ቲክቶክ ላይ ያየኋት። የነርስ ቀስሜን ሰበረችው። በጣም አሳዘነችኝ። ለካ ሴት ልጅ ለቤተሰቦቿም ለአገሯም የምትከፍለው ለካ ሴት ልጅ ነች ዋጋ። ወንድ ምን ግድ አለው? ወንድ ግድ የለውም። ዋጋ የምትከፍለው እናቴ ትሙት ለቤተሰቧም ለሀገሯም ሴት ልጅ ነች። ዛሬ ሴት ልጅ የምትርቁት፣ ዛሬ ሴት ልጅን የምትረግጡት ዋጋ እየከፈለች ያለው ሴት ነች። ግን እናንተ ወንዶች አይገባችሁም። በሰው ህይወት ትጫወታላችሁ። አንዳንድ ሰው እውነተኛ አፍቃሪ እኮ አለ፣ ወንዶች አለ። ከዱባይ በነርስነት መታ ልትሾም ለተመሰርታ ሙሽራዋን አስክሬን ተቀበለች። ኢትዮጵያ ገባች ልትሞሸር። ከዛስ
እሱ ደግሞ ሌላ ሀገር ነበረ። እሱ ሳይሆን አስክሬን ነው የመጣላት። አያችሁ ህይወት እንዲህ ነች። እናንተ በምትፈልጉበት መንገድ አትመሩም። አንመራም። እኛ በምንፈልገበት መንገድ አይመራም ህይወት። ግን ህይወትን እንኖራለን። እንዴት እንኖር ብለን ግን አቅቶናል። እኛ መኖር አናቅም። አንዱ በፌስቡክ ይመጣን፣ በቲክቶክ ይመጣን፣ እናቴ አባቴ ፍለጭኝ ቁራጭኝ ይለናል። እሺ ይለናል። ከዛን እኛ ጡታችን ልባችን እንደ ጡታችን ላይ ተንጠለጠለው አብረን እንጠለጠላለን። ለሱ ብለን ኢትዮጵያ እንገባለን። ከዛን ያለንን ሙጥጥ አርግቶ ሲጨርስ ልክ እንደ ሶፍት አፉን እንደጠረገበት እንደሚጣል አውጥቶ ይጥለናል። ወይም የእሱን ልጅ ያሸክሙን። እናትነት እኮ ክብር ነው፣ አያስንቅም። ግን ያስወልዱና ይርቃሉ። ብሩን ይበሉና አፈር ይብሉና የምን አፈር ይብሉ እንዳላቸው ኃጢአት ነው። ግፍ የማይፈሩ ወንዶች ብቻ እናት አሉ። አንዳንድ ሴቶች ተንኮለኞችም አሉ። በሴት ብቻ ግን አልፈርድም። ግን በብዛት በደል የሚደርስባት የመዳም ዳይመንድ ነች። እናቴ ደግሞ ሁሌ ግፍ ሁሌ የምትበደለው የመዳም ዳይመንድ ነች። እሷ ናት እኮ ሰርታ እናት አባቷን እና ሀገሯን የምትጦር ለሀገሯ የምትሆን ጀግና አርበኛ እኮ ነች የመዳም ዳይመንድ። እህቶቿን የምታስተምር እሷ ሳትማር ወንድሞቿን የምታስተምር መንጃ ፍቃዱ ባጃጁ ምኑ በሷ እኮ ነው። በሷ ግን ዛሬ የምትረገጠው የመዳም ዳይመንድ የአረብ ሀገር ዳይመንዶች ናቸው። ለምን ተብሎ ግን እኛም ደግሞ እኮ አይገባንም፣ ደደቦች ነን። ይቅር በሉኝ ለዚች አነጋገሬ፣ ከራሴም ጨምሮ ነው የምናገረው። ለምን እኔም አንዷ ነኝ ከእናንተ ተለይቼ አይደለሁም ያለሁት። ግን ለምን እስከ መቼ ሰው ይረግጠናል? እስከ መቼ ያቋሽሹናል? እስከ መቼ ሰርተን ብር እንያዝ? አንዳንዶች ጥሮች አሉ። ሰርታችሁ ብራችሁን ያዙ፣ ሰርታችሁ ብራችሁን አስቀምጡ፣ ከንቱ አትሁኑ፣ ሰብስቡ፣ ተው ትባላላችሁ። በዚህ ሰምታችሁ በዚህ ታወጣላችሁ። ሰሞኑን ደግሞ ቲክቶክ ላይ መነጋገሪያ የወንድና ሴት ነው፣ የባልና ሚስት ነው። የሆነ ሰዓትም ደግሞ እናት ልጇን ጎርታ እንዲሁና ተብሎ እናትን ሚዲያ ላይ ወጣለች፣ አባትም ወጣን። ጉድ እኮ ነው ይቻለም። እግዚአብሔር ፈቅዶልን ለመኖር እግዚአብሔር አዞልን ለመኖር፣ እኛ ግን አገለባበጥናት እና የመዳም ዳይመንድን አትንኩብን። ተውን፣ እኛን እንኑርበት። በፍቅር መታችሁ የመዳም ዳይመንድን አትስበሯት፣ አትግዷት። አዎ ፍቅር የሰጠን እግዚአብሔር ነው። ፍቅር የእግዚአብሔር ነው እንጂ የሰው አይደለም። ፍቅር እሱ ነው እንድንፋቀር እንድንወደድ ያደረገን። እሱ ነው ለዚህ የሚያበቃን ሁሉን ነገር። ልጅም ጸጋ ነው ልጅን የሚሰጠን። ልጅ ስታገኙ በእጇ ላይ ብር ሲያልቅባት እንደ ሶፍት አውጥታችሁ የምትጠሉት ወንዶች ተረጋጉ እሺ። ነገ ቀን አለ፣ እግዚአብሔር ዋጋችሁን ይከፍላችኋል። አዎ እግዚአብሔር ቀናችሁን ዋጋችሁን ይከፍላችኋል። በምድር ካልሆነ በሰማይ ትከፍሉታላችሁ። ሰው የዘራውን ሳያጭድ አልሄድም እና በዚህ ምድር ላይ አንድ ዛሬ አንተ ጎርተሃት ይችልሽ ነገ ፍቅር ይዞክ በፍቅር ምክንያት ታገባና ያችን ጎርተሃት ያለፍካትን ሴት ያችኛዋ ትበቀላሃለች፣ ትጎዳሃለች። ሴትን ረግጠህ ሂደክ አንተ መልሳ ሴት ልጅ ትረግጠሃለች። ይሄን እንዳትረሳ። ዛሬ ያስለቀስካት ሴት ዞሮ መግቢያው ጭራሮ ይባላል አይደለ? ዞሮ አንተ ጋር ይመጣል። ሴት ልጅ ታስለቅሳለች። እመነኝ፣ አታስለቅሷት። የመዳም ዳይመንድ ጠንካራ ሴት ነች፣ ብርቱ ሴት፣ አርበኛ። አትንኳት፣ ተዋት። በቃ አታስለቁ። በፍቅር አትምጡባት። የመዳም ዳይመንዶች የዋዎች ናቸው፣ ደጎች ናቸው። ክፋት የላቸውም፣ ተንኮል የላቸውም፣ በቀል የላቸውም። አትንኳት፣ ተዋት። በቃ ምን ትፈልጋላችሁ ከሳ ከብሯ ውጭ እንጂ እሷን አትፈልጉ። ጅሎች ናችሁ እናንተ ወንዶች። ለምሬ ነው። ሁላችሁንም ደግሞ አይደለም አላችሁ። የሴትን አታላችሁ ብር የምትበሉት ሴትን አታላችሁ ብር የምትበሉት ወንዶች፣
ሴትን የምትረቁ ሴቶች ወንዶች፣ ሴትን የምትበድሉ ወንዶች ነው ለእነሱ ነው ብታውቁበት። የመዳምን ዳይመንድ ነበረ በደንብ መያዝ ያለባችሁ። ለምን እንደሆነ ታውቃላችሁ? ጠንካራ፣ ብርቱ፣ የዋህ፣ ደግ፣ ባለሙያ፣ ለቤቷ ለባሏ ታታሪ ነች የመዳም ዳይመንድ። ሰማክ? የመዳም ዳይመንድ ታታሪ ጠንካራ ነች። ዛሬ አንተ የምታስለቅሳት ነገ አንዷ መታ ታስለቅሳለች። መነኝ እናንተም ደግሞ ልብ አድርጉ። የመዳም ዳይመንዶች አርፋችሁ ቁጭ በሉ። በስልክ አታፍቅሩ። አይገባችሁም እንዴ? እስከ መቼ ነው እናንተ? ቆይ እስኪ እስከ መቼ ወንድ ልጅ ይርገጣችሁ? እስከ መቼ ወንድ ልጅ ያስለቅሳችሁ? እስከ መቼ ሰው ቤት ለፍታችሁ ጥራችሁ ግራችሁ ያመጣችሁን ሀብት ንብረት ወንድ ይብላችሁ? እስከ መቼ እድሜ ልካችንን? እንደ እኛ ህይወት የለንም እንዴ? ህይወት አያምረንም? መኖር አያስፈልገንም? ያምረናል። ተፈጥረን መኖር ያምረናል። ደግሞም ሰርተን ቶሎ በጊዜ እንግባ ወደ ሀገራችን። የዚች ዓለም ኑሮ ሞልታ አትሞላም፣ ሁሌም ጎደሎ ነች። አዎ በሀገራችን ገብተን እግዚአብሔር በፈቀደልን ጊዜ መኖር አለብን። ይሄን ለማድረግ ደግሞ አዳሜ የሰራሽውን ብር ያዥ። አዎ መጦር ያለብሽን ወቂ። እናትና አባትሽን ብቻ ጡሪ። እናትና አባት ግዴታ ነው። ለምን እነሱ እናት 9 ወር አርግዛ ወልዳ አሳድጋለች፣ ጥራለች። ውለታዋ አያልቅም የእናት። ከቻልሽ ለእናትና ለአባትሽ ብቻ ወንድሜ፣ እህቴ፣ አክስቴ አትበይ። አዳሜ የራሳቸውን ህይወት ይኖራሉ። አንቺ ግን የራስሽ ህይወት እየቀለጠ ነው እንደ ሻማ። ስለዚህ አርፈሽ ቁጭ ብለሽ ብርሽን ያዥ። መጦር ያለብሽን እናትና አባትሽን እንጂ ወንድም እህቶችሽን አይደለም። ወጥተው ይስሩ፣ ወጥተው ይስሩ። እነሱ እጅ የላቸውም፣ እግር የላቸውም፣ ጉልበት የላቸውም። እንደኔ እግዚአብሔር ሲፈጥረን እኩል ነው ተፈጠረን። እጅ እግርና ጭንቅላትና ሁሉን ፈጥሮ ሰጥቶናል። እነሱ በሀገራቸው ዘና ብሎ ይኖራሉ። እየለባበሱ እየበሉ እየተኙ በፈለጉበት ሰዓት ይነሳሉ ከእንቅልፋቸው፣ በፈለጉበት ሰዓት ይተኛሉ። ስለዚህ አንቺ ደግሞ እዚህ እንደ ሻማ እየቀለሽ ለምን ትውጣና ትስራ? አትሽም። ወንድምሽ ወጥቶ ድንጋይ ይሸከም፣ ቀን ስራ ሰርቶ ይብላ። የማን ነው? ሞናሊዛ ነው እሱ። ስለዚህ ብራችሁን ያዙ፣ ተጠንቀቁ። ነግሬያቸዋለሁ። ዋለች አሞራ ነግሬያቸዋለሁ። እሺ እና ይሄን ይመስላል። ቅር ያላችሁ ሰው በንግግሬ ካለ ቅራሪ ቀጡ። እሺ ካልሆነ ደግሞ እንደዛ ነው። ለማንኛውም ራስሽን ጠብቂ የኔ የመዳም ዳይመንድ፣ የኔ የመዳም ዳይመንድ። ራስሽን ጠብቂ። ውሃ በስነ ስርዓት ጠጪ፣ ምግብሽን በስነ ስርዓት ብይ። ራስሽን ሪላክስ እያደረግሽ ራስሽን ተንከባከቢ። ሰውን ከምትንከባከቢ ወንድ እግሩን ሰቅሎ ቁጭ ብሎ ለሚበላሽ እሱን ከምትንከባከቢ ራስሽን ተንከባከቢ። እሺ አዎ ነግሬሻለሁ። ከራስ በላይ ንፋስ። እሺ እና የሆነ ዛሬ ስፖርት እየሰራሁላችሁ ነው። የታባቱ አላዱናይ፣ የታባቱ አላዱናይ ራሱ እናቱን አላልኩ አዱናይ ነው ለሆነ አይደለው። ስለዚህ ወዳቸዋለሁ። ወደ የሀገሬ ሰዎች፣ የሀገሬ ዜጎች ሁላችሁንም ብሔር ሁላችሁንም በዓለም ላይ ያላችሁ ስደት ላይ ያላችሁ አይ ላቭ ዩ። ራሳችሁን ተንከባከቡ። መልካም ጊዜ ይሁንላችሁ። ወዳቸዋለሁ፣ አከብራቸዋለሁ። የመዳም ዳይመንዶቼ ኑሩልኝ። ጤና እድሜ ይስጣችሁ። የፈለጋችሁትን የተመኛችሁትን የልባችሁን መሻ እግዚአብሔር አምላክ እናቴ ድንግል ማርያም ታሳካላችሁ። እህት ወንድሞቼ፣ ሙስሊም እህቶቼ ወንድሞቼ የልባችሁን መሻ አላህ ፈጣሪ ይፈጽምላችሁ። ብዙ እህቶች አሉኝ ሙስሊሞች፣ የኔ ጓዶች ወዳቸዋለሁ። አገራችንን ሰላም፣ ኢትዮጵያን ሰላም፣ አንድነትን ይስጠን። በሃይማኖታችን ጸንተን በየሃይማኖታችን ሁሉንም እኩል ሆኖ አንድ ሆኖ የሚኖርበት ዘመን ፈጣሪ አምላክ ያምጣልን። እኛም በሰላም ወደ ሀገራችን ያስገባን። አዎ የሰራነው ይባረክ፣ የያዝነው ይበርክት፣ እጃችን ይለምልም። አሜን በሉ እና ስለዚህ እንደዛ ነው። ዛሬ እንቅስቃሴ ትሄዳያችሁ። ሪላክስ በቃ ልዝጋው። መኪና ራሱ
እየረበሸ ነው። ይበቃናል። 15 ነው። ኧረ አይበቃም ጋይሶች። እወዳቸዋለሁ ከልቤ። አበረታቱኝ። እሺ ኧረ አበረታቱኝ። ስለዚህ ጭንቅላታችንን እንክፈት፣ አይምሮአችንን እንክፈት፣ ከንቱ እንዳንሆን እንክፈተው። የመዳም ዳይሞችን እንክፈተው። አይ ላቭ ዩ። እወዳቸዋለሁ። ባይ ባይ።